ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የቶኮዳር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ቤተሰብ የሆናችሁ ደግሞ ሌሎች ጓደኞቻችሁ ሼር በማድረግ አጋርነታችሁ አይለኝ። በዛሬው ሌክቸራችን የምናየው የ12ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ሞጁል 4ን ባለፈው ላይ ፓርቷን ሰርተን ነበረ። ዛሬ ፕሮግራሙንም የተወሰነ እንሰራለን። ዳታ ታይፖችን የተወሰነ የሆነ ነገር እንበልና ዳታ ታይፕ ማለት ምን ማለት ነው? ስለዚህ እንደገና ደግሞ ዳታ ታይፕ የሚለውን ካልን በላይ እንዴት አድርገን ፕሮግራም እንሰራለን የሚለውን በቀጣይ እናያለን፣ ለጥቀናለን ማለት ነው። ስለዚህ ዳታ ታይፕ ኢዝ ዲፋይን ዛት the types of the data variable ይላል። ዳታ ታይፕ ኢዝ ይላል እዛው ላይ ዳታ ታይፕ ኢዝ ወይም እዚህ ላይ በእንትን እንዲመቸን እንትን ላድርገውና እንዲመቸን አድርገን ነው በጽሁፍ እናድርግ። እቺ ትታችሁ ከሆነ ከርሰሯ ዳታ ታይፕ ኢዝ ዲፋይን ዛት ዘ ታይፕ ኦፍ ዳታ ቫሪያብልስ ካን ስቶር። አያችሁታ ዳታ ታይፕ የሚባለው ነገር እዛ ቫሪያብሉ ላይ ዳታዎችን ስቶር የምናደርግበት PHP ኢዝ ሉዝሊ ታይፕ ኢን ዘ ላንጉጅ ለእንትኑ በዚህ ዳታ ታይፕ እንትን አይለውም። PHP ዳታ ታይፕ ብላችሁ ምሳሌ ኢንት ፍሎት ዳብል ምናምን እያላችሁ ዳታ ታይፖችን ክሬት ማድረግ አትችሉም። ምንድነው ራሱ ወይም ፕላትፎርሙ ወይም የዝንትኑ ፕሮግራሙ ስለሚያውቀው ዳታ ታይፕ ዲክሌር ማድረግ አይችልም። ሚኒንግ ዛት ዘ ዳታ ታይፕ ኢዝ አውቶማቲካል አሳይን ቤዝድ ኦን ዘ ቫልዩ። አያችሁታ PHP ዳታ ታይፕ ዲክሌር ሉዚንግ ዘ ታይፕ ላንጉጅ ምንድነው ዳታ ታይፕ ሉዝ አድርጓል ማለት አይንተን ያን ነገር ማድረግ አትችሉም፣ ወይም ያን ነገር ማድረግ እንትን አይጠበቅባችሁ። ምንድን ማለት ነው? አውቶማቲካሊ ቫልዩ ሲሰጡት ለዛ ለእንትን ለቫሪያብል ምንድነው የሚያደርግ አሳይን ያንን ስለዚህ የሰጠውን ቫልዩ ዲፔንድ በማድረግ የራሱን ዳታ ታይፕ ይሰጣል ማለት ምሳሌ 3.14 ባረበ ይሄ ነገር ፓይ ነው፣ ስለዚህ ፎልት ይሄን ማለት ፍሎት ነው ወይም ማለት ዳብል ብሎ አንደርስታንድ ያደርጋል። ማን ነው ይሄን የሚያደርገው? ፕሮግራሙ ያደርጋል። ወይም ማለት ይሄን ፕሮግራም የምንሰራው PHP ላይ ዳታ ታይፕ ዲክሌር ማድረግ አይቻልም ማለት። ስለዚህ ዲክሌር የምናደርገው ምንድነው ቫሪያብል እና አሳይን ቫልዩ ስንሰጥ ያንን የሰጠውን ቫልዩ ዲፔንድ በማድረግ ቫልዩ እንትኑ ዳታ ታይፑን ራሱ በራሱ ይሰጣል ማለት ይሄ ነው ዳታ ታይፕ የሚባለው። አዛ እንደገና ዳታ ታይፕ በምንድነው ዳታ ታይፕ ፐርፖዛችን ምን ይመስላል ስንል ለምሳሌ ስትሪንግ የምንለው ስቶር ኦፍ ቴክስቶችን ስቶር ለማድረግ የምንጠቀምበት ስትሪንግ እንጠቀማለን። ዳታ ታይፕ አዛ ኢንቲጀር እንደገና ደግሞ ስቶር ሆል ነምበሮች ምሳሌ ከኔጌቲቭ 1 እስከ ኢንፊኒቲ ከኔጌቲቭ ከ0 እስከ ፖዚቲቭ ኢንፊኒቲ እያል ስቶር ለማድረግ ስንፈልግ ኢንቲጀር ቁጥሮችን ማድረግ እንችላለን። ከዛ ፍሎት ምን በአስሮሻው ዴሲማል ቫልዩዎችን ለማድረግ እንደገና ደግሞ ፍሎት ቫልዩዎችን ፍሎት ዳታ ታይፖችን እናደርጋለን። ከዛ ቡሊያን ስቶር ኢዝ ዘ ትሩ ኦር ፎልስ ቡሊያን የሚባለው ትሩ ኦር ፎልስ ነው። ስለዚህ ትሩ ነው ፎልስ ነው ብለን ለማድረግ ቡሊያን ዳታ ታይፕ እንጠቀማለን። አሬ ማለት እንደገና ስቶር መልቲፕል ቫልዩ አንድ አሁን ምሳሌ አንድ ቫሪያብል ላይ ብዙ ቫልዩዎችን አሁን ምሳሌ int x = ወይም ማለት x = 10 ብናደርግ ኢንቲጀርን ብቻ ነው ስቶር የሚያደርግልን። በቫሪያብል ወይም በአሬ ከሆነ ግን ብዙ የሆኑ ዳታዎችን ስቶር ለማድረግ በአንድ አሬ ማለት ዲፊኒሽኑ ሲጀመር ስቶር መልቲፕል ቫልዩ ነው። ብዙ ቫልዩዎችን ስቶር ለማድረግና ተመሳሳይ ስም ሆኖ አንድ የቫሪያብል ስም ተሰጥቶት ብዙ ቫልዩዎችን ስቶር ለማድረግ የምንጠቀምበት ምን ይባላል? አሬ ይባላል። ከዛ ኦብጀክት እንደገና ስቶር ክላስስ ኢንስታንስ በዛ ኦብጀክት የሚባል ክላሶችን ስቶር ለማድረግ ወይም ክላሶችን የክላሶች ስብስቦችን ለማስጠቀም እንጠቀማለን ኦብጀክት እንጠቀማለን። ኑል የሚባለው ሪፕሬዘንት ኖ ቫልዩ የሆነ ዲክሌር አድርገን ምን ቫልዩ ሳንሰጠው ስንቀር ምን ይባላል? ኑል ይባላል ማለት ነው። ስትሪንግ ዳታ ታይፕ ስንል ምንድነው? ስትሪንግ ኢዝ ዘ ዳታ ታይፕ ዩዝድ ቱ ስቶር ዘ ሲኩዌንስ ኦፍ ዘ ካራክተር ሰች ዛ ቴክስት ሊሆን ይችላል፣ ወርድ ሊሆን ይችላል፣ ሴንቴንስ ሊሆን ይችላል። እነዛ ነገሮች ሁሉ ምንድነው የሚያደርግ ስቶር የሚያደርግ ሲኩዌንስ ኦፍ ካራክተሮችን ስቶር ሊያደርግልን የሚችለው ማለት ነው ስትሪንግ ነው። ምሳሌ ቴክስት ብለን $ቴክስት ኢዝ ኢኳልስ ሄሎ PHP ወርድ ብንለው ሄሎ ኢኮ ብለን ቴክስት የምናወጣ ሄሎ PHP ወርድ ብሎ ያወጣልናል ማለት እሱም ፕሮግራም ላይ እናያለን። ከዛ እንደገና ኢንቲጀር የሚባለው እንደገና ይሄ ፕሮግራም ኢንቲጀር ዳታ ታይፕ ዩዝድ ቱ ስቶር ኢን ዘ ሆል ነምበሮችን ዊዛውት ዘ ዴሲማል ፖይንቶችን ሳንሰጥ እንትኖችን ስናወጣ እነዚህን ቁጥሮችን ስናወጣ ኢንቲጀር ይባላል። ከዛ ፍሎት የሚባለው ፍሎት ወይም ዳብል የሚባለው ዳታ ታይፕ አስሮሻዊ ቁጥሮችን ስናስቀምጥ እነሱን የምናደርግበት ነገር ላይ እንትን ያደርጋል ማለት ነው። ከዛ ቡሊያን የሚባለው ትሩ ነው ፎልስ ነው ብሎ ነው። ስለዚህ በመጀመሪያ ላይ አሁን ይሄን እንትን ለማለት ይሄን ፕሮግራሞችን ለመስራት ቀጥታ ዳታ ታይፖችን ለመስራት እንትን ለማድረግ ስለሆነ ፕሮግራሙን እንግባ ማለት ነው። ስለዚህ ፕሮግራሙ ላይ ገብተን ስለሆነ ስራ መስራት የምንችለው ፕሮግራሙ ላይ ለመክፈት መጀመሪያ ላይ እዚህ ላይ የምታዩት ነገር መጀመሪያ ፕሮግራሙን ለመክፈት ዛምፕ የተባለ አፕሊኬሽንን ስታርት አደርጋለሁ ፕሮግራሙ እንዲሰራ፣ አለበለዚያ አይሰራም። ምሳሌ ይሄን ነገር እንትን ሚኒማይዝ ላድርግና ላሳያችሁ። ስለዚህ ዛምፕ የተባለውን ይኸው እዚህ ላይ ዛምፕ ስታርት ያደርጋል። ከዛ እንትናን ቪዥዋል ስቱዲዮ መስራት አለበት። ከዛ እሺ ቪዥዋል ስቱዲዮ ላይ እስከዛ ድረስ ዳታ ታይፖችን ክሬት ላ PHP እዚህ ላይ ስለእናንተ ግልጽ እንዲሆን ኮንትሮል ኒው ልበልና ዳታ ታይፖችን አሁን መጀመሪያ ኢንቲጀሮችን ነው የምንሰራው ብለናል። ስለዚህ PHP መጀመሪያ ልክፈት። ይሄው PHP በዚህ ይከፈታል። ይሄ ነው PHP ይሄ ኦፕን ታግ ነው ብለናል። PHP ከፈኩ። ከዛ PHP ከዳታ ምን አይነት ዳታ ታይፕ ነው ይታል። ስለዚህ መጀመሪያ ቫሪያብሎችን ዲክሌር ስናደርግ $ሳይን እናስቀድማለን ብለን ከዛ $ከንከም ከዛ ምን ልበለው x ልበል x ኢኳልስ ቱ ኢንቲጀሮችን መጀመሪያ አሳይና x ኢኳልስ ቱ 7 አልስጠውና
ከዛ ሰሚኮለን አድርጌ ማንኛውም ፕሮግራም ሰልክ ሰሚኮለን ከዛ ኢኮ ልበልና ወይም ኢኮ ማለት አውቶፑት ነው። ኢኮዝ ኢኳል ወይም ስፔስ ሰጣችሁ ማንን አውጣልኝ ልበል ዶላር ኤክስን አውጣልኝ ልበል ዶላር ኤክስን አውጣልኝ ልበል ዶላር ኤክስን አውጣልኝ ብለው አሁን ይሄ ዶላር ኤክስን አውጣልኝና እንዴት ሰሚኮለን ላድርግ መጨረሻ ላይ ከዛ ኢንተር ብዬ ልዝጋ PHP ታግን ግሬተር ዛን እቺ መንተን አድርጌ ግሬተር ዘጋው። ስለዚህ እንትኑ ዛምፑ በርቶ እንዲሆነ መጀመሪያ ዛምፑ ነው መጀመሪያ ላይ አሱ የምናደርገው ማለት ዛምፑ ነው። እሺ ዛምፑን እንይና ወዲና እያያችሁ ከሆነ አፓችና ማይስኩኤል ምንድናቸው ራን ናቸው ወይም ስቶር ስታርት ሳን እንግዲህ እንደዚህ ኩኖ እንትን ካላለባችሁ እንደዚህ ስታርት ካሉ ሁሉ እንደዚህ ነው በዲፎልት የምታዩት። ስለዚህ ይሄንን ስታርት ስታረጉት አፓች ወይም ዌብሳይቱ ራን እንዲደረግ የሚያደርግልንና ማይስኩኤል ምን መሆን አለባቸው ኦን መሆን አለ ወይም ስታርት ፕሮግራም መጀመር አለባቸው። ስለዚህ ይሄን ሴፋስ ላድርገው ሴፋስ ሳረግ ነው አሁን ልዩነት የምናደርገው። ሴፋስ ሳረግ ሴፋስ የማደርገው ዛምፑን አወረድኩበት ቦታ ሄጄ ነው እዚህ ላይ ዛምፑን አወረድኩበት ቦታ ላይ እዩት። እዚህ ከሆነ አሁን ምሳሌ እዚህ ላይ የኔ ዲስክቶፕ እንትን ስላለው ዛርጌ ዛምፕ የሚላለ በዚህ ላይ ምንድነው ዲስክቶፕ ሲያቸው ላይ ዛምፕ የሚላለ ዛምፕ ላይ ገባና ካርጌ HT ዶክስ የምትለው ላይ ክሊክ አደርጋለሁ። ከዛ እዚህ ላይ ፎልደር ክሬት ፎልደር ክሬት ካላኩኝ እዚህ ላይ በዲፎልት ፎልደር ክሬት ማድረግ ይችላል። አይ ፎልደር አልፈልግ ፎልደር እዚህ ላይ ክሬት ላድርግና እንደዚህ ልበልና ፎልደር ስለዚህ ፎልደር ብዬ ታይፕ ልበልና ታይፕ ብዬ በቃ ይሄ ታይፕ ፎልደር ነው። ታይፕ የምትለው እንዳትረሳ ፎልደርና ስለዚህ ያቺ የጻፍከው ምንድናት ኢንቲጀራታ። ስለዚህ ያቺን ኢንቲጀር መንድስታት ያሁኑ ፎልደር ነው ሰጠው። ካሁን ደግሞ ዳታ ታይፕ ልሰው ዳታ ታይፕ ምሳሌ ኢንት ልበልና ኢንት ዶት PHP ይቅርታ PHP ስለዚህ PHP አልኩኝ። ይሄ ነገር 3 ስቴፕ ላድርግ ሴፍ አረኩኝ ሴፍ ሆነ። ስለዚህ አሁን ይሄ ኔትወርክ ቦታ ላይ ሄጄ ወይም ሎካል ሆስት ላይ ሄጄ እዚህ ላይ ሄጄ ምንድነው የምለው ሎካል ሆስት መጀመሪያ ምን ይቀርማል ብናል ሎካል ሆስት ለምን እንላለን እዚህ ኮምፒውተር ላይ ስለምንሆነ የምንጠቀመው ማለት ነው። ስለዚህ እዛው ላይ ሎካል ሆስት ውትና ሎካል ሆስት ሎካል ጠብቁኝ ኮምፒውተራችን እንትን እያለብኝ ስለሆነ ነው። ስለዚህ እዚህ ላይ እንትን ብዬ ሎካል ሆስት እሱት ከዛ ስለዚህ ሎካል ሆስት ምንድነው የሚጀምረው ሎካል ሆስት እዚህ ላይ ሎካል ሆስት እዛው ላይ ያለልኝ ምሳሌ እስታውን የሰራሁት ነው። ስለዚህ ላጥፋና ሎካል ሆስት የራሱ ነው። ከዛ ዳታ እንትኑ ምንድነው በየሰጠሁት ፎልደሩ ምንድነው ከዛ ስላሽ ፎልደሩን ታይፕ ቢሆን ታይፕ እሺ ታይፕ ከዛ ስላሽ ምንድነው ነበር መጀመር ኢንት ዶት PHP አሁን ይሄንን ራም ባረገው እነዛ እንትኖች እንትን ብላ ትመጣልኛ ማለት ስለዚህ እናያት እስኪ ያቺን ነገር ራን ስናረጋት ፎልደር መሳሳት የለንም። እያያችሁ ከሆነ ሎካል ሆስት PHP ላይ እንትን ነው እያረክ ያለው። ስለዚህ እንትን ነው ሎካል ሆስት int.php ስለዚህ ሎካል ሆስት የሚለውን እያያችሁ ከሆነ እዚህ ላይ ኤልን ጨምራለሁ። ስለዚህ ይሄን እንደዚህ ታረግና ወይም ይሄን ሎካል ሆስት የሚለውን እንትን አድርገን ይቺን ኮፒ ላድርግና ይቺን ኮፒ አድርግና ልውሰዳት ይቺን ኮፒ ስለዚህ እዛው ላይ ሄጄ እንትን ታግ ላይ ሄጄ ይቺን ፔስት ላድርጋት ፔስት ወጥ ከሆነ ሎካል ሆስት .php ስለዚህ ራን ላድርገን ራን ሳረጋችሁ ቁጥር መጣ አለበዛ ሲንታክስ ወይም ተካልተሳስ ምን አለ 7 ቁጥር መጥቶልኛል። እያያችሁ ከሆነ ፕሮግራሙ ማን ነው የሚወጣው ብለናል 7 ናት። እያያችሁ ከሆነ 7 ናት። ስለዚህ ይሄ ነገር ምን እንድናረግ ኢንቲጀር ከዛስ እንደገና ደግሞ ምንም ብዙ ነገር መስጠት እንችላለን። ከዛስ ለጥቅ የምልስታችሁ ዶላር ሳይን አድርጌ ኢንቲጀር ልስት ኢንቲጀር ሰጠሁኝ። ከዛ ምን ሌላ ምልስ ከዛ ምልስ ከኢንቲጀር ለጥቆ ሌላ ምልስ መስላችሁ ስትሪንግ ለምሳሌ ዶላር ሳይን አርኩኝና ዶላር ሳይን y = ምን ልበለው በፖቴሽን አድርጌ ሄሎ ወርልድ ከዛ በኮማ ማያዝ ትችላላችሁ አለማያዝ እንችላለን። ወርልድ ሄሎ ወርልድ ብዬ በፖቴሽን ወጥቼ ሰሚኮለን ላድርግ። ከዛ እዚህ ላይ ሄጄ ራን ኢኮ ልበልና ኢኮ ማለት አውቶቡት ነው ብለናል። ይሄን ኢኮ ስፔስ አድርጌ ከዛ ፖቴሽን ማን ነው የምትወጣው መጀመሪያ ብላክ እንትን ይቀመጥልኝ ካልኩ በአዲስ መስመር ጀምር ቢአር ልጠቀምና ከዛስ ቢአር ተጠቅሜ ምንን ያውጣልኝ ስፔስ ላድርግና ምንን ያውጣልኝ ለጥቆ ዋይን ያውጣልኝ። ይሄ ማለት ዶላር ዋይን ያውጣልኝ ካልኩት ዶላር ዋይን ያውጣልኝ አልኩት። ስለዚህ ይሄ ነው ከፖቴሽን ወጥቼ ሰሚኮለን ላድርግ ከዛ ሴፍ ላድርግ ሴፍ አድርግ ከዛ እዛ ሄጄ ሪፍሬሽ ሳደርገው አሁን ማለት መምጣት አለባት ማለት ነው። ይቺ ሄሎ ኦሬዲ የምትለው መምጣት አለባት ማለት ነው። ስለዚህ እነው ሄሎ ኦሬዲ ከዚች ላይ መምጣት ስላለባት ሄሎ ኦሬዲ ማየት አለብን ማለት ስለዚህ ሪፍሬሽ እያደረገ ነው እዚህ ፕሮግራሙ እያያችሁ ከሆነ ስለዚህ ያቺ ሄሎ ኦሬዲ መምጣት ግዴታ ይጠበቅባታል። አለበለዚያ ፕሮግራም ላይ ከሆነ ካልተጣላል መምጣት ይጠበቅባታል ማለት ነው። እነው እስኪ እያያችሁ ከሆነ ሄሎ ኦሬዲ የምትለው መሆን አመጣለች
ሄሎ ወርድ የምትለው ሆና መጣለ ማለት ነው። እንትን ብላ መጣለ። ስለዚህ ስትሪንጎችን ዲክሌር ማድረግ ቻለ ማለት። ከዛ ለጥቀ እንደገና ደግሞ ቡሊያን የምትባል ቡሊያን እነዚህ ትሩ ነው ፎልስ ነው ብለን ሌላ ያየነው ምንድነው ታይፕ ኦፍ ዳታ ታይፕ ከሚሉት ውስጥ ምንድን ነበር ያየነው? እስኪ እንመለስና እናየው። ስለዚህ ዳታ ታይፕ ከሚባሉት ውስጥ ብዙ ነገሮች አይተናል። እስቲ እንመለስና እናያቸው ዳታ ታይፕ የተባሉትን እስኪ እንመለስና እያያችሁት ከሆነ ዳታ ታይፕ ከሚባሉት ኮመን ዳታ ታይፕ ስትሪንግ አየን። ስለዚህ እንደገና ደግሞ ስትሪንግ ፍሎት ማለት በአሲሮሻ ቁጥር ነው። ስለ ፍሎት እንነው ስለዚህ ምሳሌ ዶላር ሳይን ዜድ ልበልና ዜድ ኢዝ ኢኳልስ ቱ ዶላር ሳይን ዜድ ኢዝ ኢኳልስ ቱ 99.9 አልኩት። ይሄ ምንድነው? ፍሎት ነው። ስለዚህ ሰሚኮለን አልኩና ኢኮ ማለት አውቶፑት ነው። ኢኮ ከዛ ስፔስ አድርጌ ማንን አውጣልኝ? ብሬክን ተጠቀምና ቢአር ይጠቀምና ብሬክ ማለት አዲስ መስመር ነው። ከዛ ምን ያውጣልኝ? ዶላር ሳይንን ዜድን ያውጣልኝ። ዶላር ሳይንን ዜድን ያውጣልኝ ብዬ ካፖቴሽን ወጣቼ እንትን ላድርግ ሰሚኮለን ላድርግና ከዛ ሴፍ ላድርግ ሴፍ። ስለዚህ አሁንም ደግሞ ሪፍሬሽ አደረገው 9.99 የምትለው ወይም አለበዛ ይቺ 99.9 አልኳት መውጣት አለባት ማለት ነው። ስለዚህ እንየው እስኪ ሪፍሬሽ አድርገን እንየው። ስለዚህ ታች አያችሁት ከሆነ 70 መጥቷል፣ ሄሎ ወርድ መጥቷል፣ 99 ምንድን ናቸው? እነዚህ ዳታ ታይፖች ናቸው። እንዴት አድርገን ቁጥሮችን እንደምራለን ምናምን የሚለው ነገር ደግሞ ቀላል ነው። ለምሳሌ ዜድን ኤክስ እና ዋይ የምሳሌ ሌላ ቁጥር ዲክሌር ላድርግና ምን ልበል? ዶላር ሳይን ወይ ሳም ልብየልና እንትን መስጠት እንችላለን ማለት ሳም SUM ሳም ኢዝ ኢኳልስ ቱ የማንና የማን እንዲመር ነው ብለው ምሳሌ ሳም ኢዝ ኢኳልስ ቱ የኤክስ እና የዋይ እንዲመር ነው ብለው ዶላር ሳይን ኤክስ ፕለስ ዶላር ሳይን ኤክስ ፕለስ ዶላር ሳይን ዋይ የዶላር ሳይን ዋይ ነው ብል የዶላር ሳይን ዋይ ነው ብዬ ሰሚኮለን ባረግ ሰሚኮለን አድርጌ አሁን ኢኮ ልበልና አውቶፑት ነው ኢኮ ከዛ ሪፍሬሽ አድርጌ ብሬክ ልበል አዲስ መስመር ሊጠቀምልኝ ብሬክ ቢአር ከዛ ዘ ሰም ኦፍ ሊበልኝና ዘ ሰም ኦፍ ቱ ነምበር ኢዝ ብዬ ከዛ ምንድነው ቱ ነምበር ኢዝ ዶላር ሳይን ማንን እናውጣለን ልበለው ዶላር ሳይን ዜድ እናውጣለን ማን ነበር ዲክሌር ያደረኩት ሳም እናውጣለን አልኩት ሳም ዶላር ሳይን ሳም እናውጣለን አልኩት። ስለዚህ እቺ ሳም ስትወጣ ማን ሆናት መውጣት አለበት ማለት ነው የሁለቶቹ ድምር መውጣት አለበት ማለት ነው። እነሱ ሴፍ አደረኩኝ። ስለዚህ ሪፍሬሽ ላድርገውና እንየው። ሪፍሬሽ ታረግ እንየውና ከመጣ ካልመጣ ደግሞ እያያችሁ ከሆነ አንድ ፋይን ዘሰሰም ኢንቲ ዘ ምናምን ተታረግ ላይ እንት ተሳስታል ላይን 8 ላይ ተሳስታል ችግር እንትኑ ላይ ስትንሳሳት እዚህ ቦታ ላይ ተሳስታል ይላል ኢኮ ብሬክ ዘ ሰም ኦፍ ቱ ነምበርስ ምናምን የሚለው እንትን አለ። ስለዚህ እስቲ ቆይችን ሳም SUM ስለዚህ ሳም እሺ ይሄን ልተውና ሳሙን ብቻ ላውጣት ሳም ላውጣና እስቲ ኮንትሮል ፕለስ ሴፍ አረኩኝ። ስለዚህ እንትን ካለ ፕሮግራም ላይ ከተሳሳት ፕሮግራም አወጣም። ሪፍሬሽ ላድርገው እስቲ ሪፍሬሽ ላድርገው እያያችሁ ከሆነ ፋይታል አን ኮሽንት ታይፕ ኦፍ ኤረር ስለዚህ አን ኤክስፐርት ታይፕ ኢዝ ኢንቱ ዘ ስትሪንግ ብላችሁ እንትን አላረገህም ስትሪንግ ዳታ ታይፑን እንትን አላረክም ነው። ስለዚህ ማን ነው ዋይን ነው የደመርኩት። አያችሁት እኔ ዋይን ሳይሆን መደመር የነበረብኝ ዜድ ነው። ስትሪንግና ነው ልክ ነው። ስትሪንግና እንትን አይደመሩም ነው። ስትሪንግና ቁጥሮች ይደመራሉ እንዴ? አይደመሩም። ስለዚህ እዛ ላይ ነው ስህተት የማን ቁጥሮችና ስትሪንጎችና ቁጥሮች አይደመሩም ነው የሚለው እውነቱን ነው። ቁጥርና ስትሪንግ አይደመርም። በምን ትደምረዋለህ? ስለዚህ 169 ነው። ስለዚህ ቅድም ላይ እዚች ላይ ሄደን ዘ ሰም ኦፍ የምትለውን ትሰራለች። የተሳሳትኩ ምንድነው ዘ ሰም ኦፍ ቱ ነምበርስ ኢዝ ኤስ ናውጣልኛ። ስለዚህ እቺ ነገር ትወጣለች። አሁን እቺ ነገር ትወጣለች። ቀጥታ እናያት እስኪ ቅድም ላይ ስትሪንግ እና ቁጥሮችን መደመር አያችሁ ዘ ሰም ኦፍ ቱ ነምበር ኢዝ 169 ስለዚህ 7 ሲደመር 99 እኩል ነው 169 ነው። ስለዚህ የምንድናቸው ዳታ ታይፖች ናቸው። ስለዚህ ደግሞ ለቀጣይም እንዴት አይነት ምን አይነት ዳታ ታይፕ ይቀረና ማለት ነው ይሄ እንትን ኖት ነው እና ምንድነው በል ሎጂካል የሚባል ሎጂካል ማለት ኖ የስ ነው ኦር ኖ ነው ብለን የምንሰራው ነገር ነው። ስለዚህ እሱን ደግሞ ሎጂካል መሰለኝ ለጥቆስ ነውና ቡሊያን ማለት ስትሪንግ ነው ትሩ ነው ፎልስ ነው ብለን የምንሰራው ነው። ስለዚህ ቡሊያን ዳታ ታይፕ ከሚባሉት ውስጥ ማየት ምን ስለምንችል ማለት ነው። ስለዚህ ዳታ ታይፕ ፎልት አይተናል። እስቲ ኑል የተባለውን አላየን። ቡሊያን ዳታ ታይፕ የሚባሉት ለምሳሌ ኢዝ አክቲቭ ምሳሌ ትሩ ነው ፎልስ ነው ብለን እቺን ፕሮግራም ለምሳሌ ኮፒ አድርጌ በውስጥያት እቺን ፕሮግራም ወይም ማለት ዛ PHP እንትቼ ወይም እቺን PHP ልተውና እቺን ኢፍ ኮንዲሽን ማለት ነው በቃ ትሩ ነው ፎልስ ነው ብለን ስንሰራ ቡሊያን ማለት ትሩ ሆነ ፎልስ የሆነ ነገር ማለት። ስለዚህ ኮፒ አድርጌ ልውሰድና አውት እዚህ ላይ ፕሮግራሜ ላይ ልሄድና እዚህ ላይ ፔስት ላርጋት እሺ ኮንትሮል ፕለስ ቪ ሳረጋው እዚህ ላይ ብሎ መጥቷል። ይሄ ማለት እዚች ላይ ይታችሁ ከሆነ ብሬክ ይተጠቀምና ኢንአክቲቭ ከዛ ኢንአክቲቭ ኢዝ ኢኳልስ ቱ ትሩ ዶላር ኢዝ አክቲቭ ኢዝ ኢኳል ይሄን አክቲቭ የሚሉትን ትታችሁ ዋይ ይሄን እንደፈለጋችሁ ሌላ መስጠት ትችላላችሁ።
ኤስ መስጠት ትችላላችሁ። ይሄን ኤስ አርጉት። ኧረ ችግር የለውም እንዲቀላችሁ ኤስ አርጉት። ከዛ ኤስ is equal to if ኤስ ነው የምንለው እዚህ ላይ if ኤስ የተባለው ቁጥር ትሩ ከሆነ ነው የምንለው። ኤስ የተባለው ቁጥር ትሩ ከሆነ ምንድነው ኤልዝ ማንን ያውጣልን? ከዛ is ኤስ is equal the user ምንድነው ይሄ ኤስ የተባለው ትሩ ከሆነ if ኤስ ያ ማለት ኤስ የተባለው እዚህ ላይ ቆይ ልመለስ። ኮንትሮል ፕለስ ዜድ ላድርግና ልመለስ። ኮንትሮል ፕለስ ዜድ ላድርግና ልመለስ። እውት እዚህ ላይ ከሆነ ኮንትሮል እዚህ ጋር ትሩ ከሆነ ይሄ ማለት ዋይል እንደገና እንደዚህ ነው እንደዚህ። ስለዚህ ኤስ እዚህ ጋር ትሩ ይሄ ማለት ትሩ ከሆነ እዚህ ላይ ኤስ ትሩ ከሆነች ምንድነው የሚያወጣልን? እቺ ኤስ ምንድነው የሚያወጣልን? ኤስ ልበልና እዚህ ላይ ላሳያችሁ። ኤስ ከዛ ሴቭ ላድርገው። ከዛ ኢኮ ዩዘር ኢዝ ኢንተራክቲቭ። ስለዚህ ማንኛው ነው የሚሰራው? እቺ ምሰ ትሩ ናት። ትሩ ኢፍ ኤስ እዚህ ጋር ትሩ ከሆነች ይሆናል። ትሩ ካልሆነች እንደገና ማንኛው ይሰራ ማለት ይሄ ይሰራ ማለት። ስለዚህ እቺን ምን አንተታን ማለት ቀይ ላይ ትምሰጠን ፖቴንሻሏን እቺን እንትኗን ብሬክ እንትኗን ስለተውነ ነው ማለት። ስለዚህ እቺን ሴፍ አድርጌ ላሳያችሁ። ስለዚህ ለሄድና ሪፍሬሽ ባረገው ፕሮግራሚንግ ክጄ ፕሮግራሚንግ ክጄ ሪፍሬሽ ላድርገው እያያችሁ ከሆነ ዩዘር ኢዝ ኢንአክቲቭ። ስለዚህ ብሬክ መጠቀም እዚህ ላይ ከፊት መጠቀም እችላለሁ፣ ከኋላ መጠቀም እችላለሁ። ስለዚህ እዚህ ብሬክ ለሚባለው ነው ዩዘር አክቲቭ የምትለው እዚህ ላይ ቢአር ብዬ ልጠቀም። እዚህ ላይ ቢአር ማለት ብሬክ ነው። ከዛ ብሬክን ተጠቀም ወታችኛውም ላይ ብሬክ። ስለዚህ የተለያየው ስለሆነ የምትወጣው ሲጀመር የላይኛውን ብሬክ ማድረግ ይችላልው ማለት። ስለዚህ እሱን ላይውና አዲስ መስመር ሲጀምር ነው። ስላያያችሁ ከሆነ አዲስ እዚህ ትሩ ስለሆነ አዲስ መስመር ጀመረ ማለት። ትሩ ባይሆን እንደገና ደግሞ አዲስ መስመር መጀመር አይችልም ማለት ነው። ስለዚህ ይሄን ነገር ስንሰራ የምንጠቀምበት ምንድነው ቡሊያን ትሩ ነው ፎልስ ብለን ስንሰራ ነው የምናደርገው ማለት። ስለዚህ ይሄ አጠቃላይ ቡሊያን ዳታ ታይፕ አይነቶች አብዛኛው በካብዞቹ ትንሶቹ እነዚህ ናቸው ቡሊያን። ከዛ ሲቀጥል እንደገና ደግሞ ኦብጀክት አሬ እና ኑል ፈንክሽን የሚባሉት ደግሞ በሌላ ጊዜ እናያለን ማለት ነው። የዛሬው ሌክቸራችን ይሄን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በፒኤችፒ ቀለል ያለ ዳታ ታይፖችን ለማወቅ በአጭር ቪዲዮ የተሰራ ቪዲዮ ስላለ እስከ መጨረሻው ድረስ አብራችሁ ይቆዩ።